ጦሩ ተንቀሳቀሰ። ተዋጊ አውሮፕላኖች አሰብ ሰማይ ላይ ታዩ። ከቀናት በፊት አብይ በ4 ኪሎ አሰብ ላይ እንገናኝ የሚል ቀጠሮ አዘል ንግግር ማሰማታቸውን ተከትሎ በአፋር ግንባር ቡሬ መስመር ከባድ ወታደራዊ እንቅስቃሴ እየታየ ነው። ተዋጊ አውሮፕላኖች የኤርትራ ድንበርን ታከው በረራና ቅኝት ከማድረጋቸው ባለፈ ዝቅ ብለው ስለመብረራቸውም ነው ከአካባቢው የወጣው መረጃ የሚጠቁመው። ከአብይ አሰብ ንግግር በኋላ የኤርትራ ጦር ሰራዊት የኮማንዶ ኃይል ወደ ድንበር ተጠግቷል። ኢሳያስም አሰብን ለመከላከልና ለመጠበቅ ጸረ ድሮንና ጸረ አውሮፕላን መሳሪያዎችን ማስተከላቸው ተሰምቷል። በዝርዝር መረጃችን ሰሙታላችሁ። በጎንደር አዘዞ ኤርፖርት አቅራቢያ ከባድ ውጊያ ተቀሰቀሰ። መከላከያ ክረምቱ ከመግባቱ አስቀድሞ በፋኖ ኃይሎች ላይ ጠንካራ ውጊያ በመክፈት አዳክሜ የቤት ስራውን ለክልሉ የጸጥታ ኃይል አስረክባለሁ በሚል እቅድ ማውጣቱ ይታወቃል። ታዲያ በዚህ ወቅት ነው ያልታሰበና ከበድ ያለው ውጊያ በኤርፖርቶች አቅራቢያ ጭምር እየተከፈተ ያለው። በፋኖ ኃይሎች በኩል ከዚህ ቀደም ሲታይ እንደነበረው በመከላከያና አድማ ብተና ኃይሎች ላይ የደፈጣ ጥቃቶችን እየፈጸሙ ነው። ከሰዓታት በፊት በጎንደር አዘዞ ኤርፖርት አቅራቢያ በአድማ ብተና ካምፕ ላይ በተፈጸመ ጥቃት ከባድ ጉዳት ደርሷል። ጥቃቱን ተከትሎም ከባድ ውጊያ ተቀስቅሷል ተብሏል። በዝርዝር እንመለከተዋለን። የብልጽግና መንግስት መስሪያ ቤቶች ውስጥ 23 ቢሊዮን ብር መዘረፉ ተሰማ። ይህ ዘረፋም በኦዲት ተረጋግጦ ለአገዛዙ ሚዲያዎች በይፋ የተነገረ ሆኗል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ወደ አሰብ ዝቅ ብለው የበረሩት የመከላከያ አውሮፕላኖች ጉዳይ ያነጋገረ ነው። ጦሩ ተንቀሳቅሷል። ድንበር አካባቢ የአየር ላይ ቅኝት ተደርጓል። ከቀናት በፊት አብይ በ4 ኪሎ አሰብ ላይ እንገናኝ ሲሉ ያሰሙትን ቀጠሮ አዘል ንግግር ተከትሎ በአፋር ግንባር ቡሬ መስመር ከባድ ወታደራዊ እንቅስቃሴ እየታየ ነው። በመከላከያ በኩል በቀጠናው የተሰማራው ሜካናይዝድ እግረኛ ጦር ለወራት ሲያደርግ የቆየውን ዝግጅት አጠናክሮ የቀጠለ ሲሆን ከሰዓታት በፊት በወጣ አንድ መረጃ ደግሞ አየር ኃይል በዚህ ቀጠና ለአሰብ ቅርብ በሆነ የድንበር ስፍራ ላይ በተዋጊ አውሮፕላኖች የአየር ላይ ቅኝት ማድረጉ ተሰምቷል። ከደብረ ዘይት የተነሱት የአየር ኃይል ተዋጊ አውሮፕላኖች በሰመራ በኩል ወደ ሎጊያ በማቅናት ቡሬ ግንባር ላይ ታይተዋል ተብሏል። ተዋጊ አውሮፕላኖቹ የኤርትራን ድንበር ታከው በረራና ቅኝት ከማድረጋቸው ባለፈ ዝቅ ብለው ስለ መብረራቸው ነው ከአካባቢው የወጣው መረጃ የሚጠቁመው። ይህ የአየር ኃይሉ ወታደራዊ እንቅስቃሴ የተሰማው የኤርትራ ጦር በተለያዩ ግንባሮች በቁጥርና በአይነት ጨምሮ እንዲሰፍር መደረጉ ከታወቀ በኋላ ነው። ከአብይ አሰብ ንግግር በኋላ የኤርትራ ጦር ሰራዊት ብርጌድ ናደው የተባለ ኮማንዶ ወደ አሰብ መስመር ገብቷል። ኢሳያስ አሰብ ላይ ጸረ አውሮፕላንና ጸረ ድሮን መሳሪያ በመትከልና ሰፋፊ ምሽጎችን ጭምር በመቆፈር ወታደራዊ ዝግጅት አድርገዋል። አብይ ከቀናት በፊት በ4 ኪሎ ፖለቲከኞችን ሰብስበው አሰብ ላይ የኮሪደር ፕሮጀክት እንሰራለን፣ አሰብ በረሃማ እንደመሆኑ መጠን ዛፍ ተክለን ለኑሮ ምቹ እናደርገዋለን፣ አሱበን ገንብተነው ብዙ ሰዎች እንዲኖሩበት እናደርጋለን ሲሉ መናገራቸው ነው የተሰማው። ከኢትዮጵያ በኩል በየትኛውም ጊዜ በአሰብ ጉዳይ አደጋ ሊመጣ እንደሚችል የሚያውቁት ኢሳያስ በተለያዩ አጋጣሚዎች ጦራቸውን በዚህ ቀጠና አጠናክረው በማሰማራት ምሽግ በማስቆፈርና ሜካናይዝድ ጦር በመመደብ ሁኔታውን እየተጠባበቁ ቆይተዋል። ከዚህ ቀደም የኢትዮጵያ መንግስት ከወደቡ ቅርብ ርቀት ላይ ከባባድ መሳሪያዎችን አስጠግቷል ሲሉ ለዓለም አቀፉ ማህበረሰብ አቤት ማለታቸው የሚታወስ ነው። በእርግጥም የመከላከያ 9ኛ እዝ ሜካናይዝድ ጦር ታንክና መድፍን ጨምሮ ሌሎች ከባባድ መሳሪያዎችን በአፋር በኩል ለአሰብ ቅርብ በሆነችው ቡሬ ላይ ማጥመዱን ከዚህ በፊት የወጡ ዘገባዎች አመላክተው ነበር። ባለፉት ሳምንታትም ታንኮች፣ ሎሪዎችና ቡልዶዘርን ጨምሮ
ትላልቅ ወታደራዊ ኮንቮዮች በአፋር በኩል ወደ ትግራይ ምስራቃዊ ቦታዎች ሲጓጓዙ ታይተዋል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተምዕራብ 70 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቡሬ ገብተዋል ተብሏል። አብይ ከኤርትራ ጋር በአሰብ ጉዳይ ጦርነት አንገጥመን ቢሉም በየጊዜው እርሳቸውን ጨምሮ ሌሎች ከፍተኛ ባለስልጣናት በቀይ ባህር አጀንዳዎች የሚያስተጋቡት ቃል አሰብ ላይ ያነጣጠረና ጉዳዩም ወደ ጦርነት ሊያመራ እንደሚችል የሚጠቁም ነው። ከጥቂት ሳምንታት በፊት የኤርትራ 34ኛ የነጻነት በዓል ላይ ኢሳያስ አፈወርቂ የኢትዮጵያ መንግስት የባህር ፍላጎት የምዕራባውያን አጀንዳ መሆኑን በመጠቆም እንቅስቃሴው ቀጠናውን እየረበሸው መሆኑን ተናግረው ነበር። በዚሁ ሰሞን ደግሞ የጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰም ወደ ባህር ለመውጣት በመናደርገው ጥረት ላይ እንቅፋት የሚሆን ካለ ዋጋውን ያገኛል ብለው ነበር። ከቀናት በፊት ደግሞ ፊልድ ማርሻል ብርሃኑ ጁላ ከኤርትራ ጋር አብረን ቀይ ባህር እንጠቀም የሚል ዓላማ ይዘን ስንሰራ የነበረ ሆኖ በመሃል ቁልፉን ባንድ ወገን ብቻ ይዞ ለመጫወት የተደረገው ሙከራ አላግባባንም። በኤርትራ በኩል አሁንም ወደ ቀይ ባህር እንመጣለን ስንል ቅሬታዎችና መወራጨቶች ተፈጥረዋል ብለው ነበር። ከሰሞኑ ደግሞ አብይ ቀይ ባህር መውጣት ብቻ አይደለም የቀይ ባህር አድራሻችን አሰብ ይሆናል፣ አሰብ ላይ ደግሞ ኮሪደር ይገነባል ማለታቸው ተሰምቷል። በኢትዮጵያ በኩል በአፋር አቅጣጫ ኢሳያስን ለመጣል ትጥቅ ትግል ከሚያካሂዱ ተዋጊዎች በተጨማሪ የመከላከያ ሜካናይዝድ ጦርም በስፍራው ወታደራዊ እንቅስቃሴ እያደረገ እንደሚገኝ መረጃዎች ያሳያሉ። ሰሞኑን ደግሞ አየር ኃይል በስፍራው ቅኝት ማድረጉ በአካባቢው ያለውን ውጥረት ይበልጥ የሚያሳይ ነው እየተባለ ይገኛል። በሌላ መረጃ በጎንደር ኤርፖርት ከባድ ውጊያ ተቀሰቀሰ። በመከላከያ ካምፕ ላይ ከባድ ውጊያ ተከፍቷል። በጎንደር ካዘዞ ኤርፖርት አቅራቢያ ከበድ ያለ ጥቃት መፈጸሙ ተሰምቷል። መከላከያ ክረምቱ ከመግባቱ አስቀድሞ በፋኖ ኃይሎች ላይ ጠንከር ያለ ምት በማሳረፍ የቤት ስራውን ለክልሉ ሚሊሻና አድማ ብተና ለማስረከብ እየተጣደፈ ባለበት በዚህ ወቅት ከፋኖ ጋር ከበድ ያለ ውጊያ ገጥሟል። በፋኖ ኃይሎች በኩል ከዚህ ቀደም ሲታይ እንደነበረው በመከላከያና አድማ ብተና ኃይሎች ላይ የደፈጣ ጥቃቶች እየደረሱ ነው። ከሰዓታት በፊት በጎንደር የሆነውም ይኸው ነው። በአካባቢው የሚንቀሳቀሱ የፋኖ ኃይሎች በተደጋጋሚ ኢላማ ሲያደርጉት የነበረውን የመከላከያና አድማ ብተና ኃይሎች ላይ ጠንካራ ምት አሳርፈውባቸዋል። ከሰዓታት በፊት በጎንደር አዘዞ ኤርፖርት አካባቢ በሚገኝ ወታደራዊ ካምፕ ላይ ከባድ ጥቃት ተፈጽሟል። ይህ የጎንደሩ ጥቃት ከወር ባነሰ ጊዜ ውስጥ ሲፈጸም ያሁኑ ለሁለተኛ ጊዜ ነው። ከጎርጎራ የሄሊኮፕተር አደጋ አስቀድሞ ከ3 ሳምንታት ገደማ በፊት እነ ተመስገን ጥሩነህ ጎንደር በነበሩበት ወቅት በጎንደር በኤርፖርትና በከተማው ወደ ባህር ዳር በሚወስደው መንገድ ላይ ፋኖ ከባድ ጥቃት ፈጽሞ እንደነበር በወቅቱ በስፋት ተዘግቧል። በአማራ ክልል በፋኖና በመከላከያ መካከል የቀጠለውን ውጊያ ተከትሎ በተደጋጋሚ የከተማ ውስጥ ውጊያ ከተካሄደባቸው አካባቢዎች ውስጥም ጎንደር ቀዳሚዋ ናት። በከተማዋ ፋኖና መከላከያ በተለይ በኤርፖርቱ ቀረብ ብሎ በሚገኘው የመከላከያ ካምፕ አካባቢ ተደጋጋሚ ውጊያ ተደርጓል። ብዙ ጊዜ በአማራ ክልል እንደ ጎንደር ባሉ ከተሞች የሚደረገው ውጊያ በየከተሞቹ የሚገኙትን አየር ማረፊያዎች ጭምር ኢላማ ያደረገ ነው። ከዚህ አንጻር በጎንደር መሃል ከተማ ላይ ከሚደረገው ውጊያ ባሻገር በኤርፖርቱ ዙሪያ በሚገኘው የመከላከያ ካምፕ ላይ የሚፈጸሙ ጥቃቶች ከበድ ብለው ቀጥለዋል። በባህር ዳርም በተመሳሳይ ከበላይ ዘለቅ አየር ማረፊያ አቅራቢያ የሚገኘው የመከላከያ አየር ኃይል በተደጋጋሚ የፋኖ ጥቃት ኢላማ ሲሆን ይታያል። የክረምቱን ዘመቻ ታሳቢ በማድረግ በፋኖ በኩል ከወቅታዊ ውጊያ ጎን ለጎን በስፋት ታጣቂ ኃይል የማሰልጠንና ኮማንዶና ተጠባባቂ ጦር የማስተናዳቱ ስራም በስፋት ተጧጡፎ ቀጥሏል። ፋኖ ከጦር ስልጠናው ባሻገር ለደፈጣ ጥቃት አመቺ የሆኑ ፈንጂዎችን በማምረት ጭምር ራሱን በከባድ መሳሪያዎች እያስታጠቀ እንደሚገኝ ነው የሚነገረው። መከላከያ በአንጻሩ የክልሉን ዘመቻውን ክረምቱ ከመግባቱ አስቀድሞ በማጠናቀቅ ለአድማ ብተናና ሚሊሻ ኃይል የማስረከብ እቅድ አለው። በሌላ መረጃ ከኢትዮጵያ መንግስት ለአፍሪካ ልማት ባንክ ሊከፈል ሂደት ላይ ያለ የተዘረፈን
4.8 ሚሊዮን ዩሮ ለማስመለስ ኢንተርፖል ጣልቃ መግባቱ ታወቀ። የዛሬ 2 ዓመት ገደማ ከኢትዮጵያ መንግስት ለአፍሪካ ልማት ባንክ ሊከፈል ሲል 4.8 ሚሊዮን ዩሮ ገደማ መሰረቁ ይታወሳል። በወቅቱ በዚህ ዙሪያ በፋይናንስ ሚኒስትሩ አቶ አህመድ ሽዴና በአፍሪካ ልማት ባንክ የኢትዮጵያ ኃላፊ አብዱል ካማራ መሃል የተካረረ ንግግር ከተደረገ በኋላ የባንኩ ኃላፊ በኢትዮጵያ የጸጥታ አካላት መደብደባቸው ይታወሳል። የተደብዳቢው ፎቶም በወቅቱ ማህበራዊ ሚዲያ ላይ በስፋት መስተራጨቱ ይታወሳል። አፍሪካ ኢንተለጀንስ አሁን ይዞት የወጣው መረጃ እንደሚጠቁመው ደግሞ ይህን ገንዘብ ለማስመለስ የዓለም አቀፉ የፖሊስ ተቋም ኢንተርፖል ጣልቃ መግባቱን ጠቁሟል። በሜክሲኮ ያሉ አጭበርባሪዎች ገንዘቡን እንደዘረፉ የሚጠቁመው የአፍሪካ ኢንተለጀንስ ዘገባ ኢንተርፖል ድምጹን አጥፍቶ ላለፉት በርካታ ወራት በዝርፊያው ዙሪያ ምርመራ እያደረገ እንደሚገኝ ጠቁሟል። የባንኩ የጸረ ሙስና ዳይሬክተር ሳንቶስ ዳኮስታና ኢንተርፖል የዛሬ 2 ዓመት ገደማ ኢትዮጵያ በየዓመቱ ለባንኩ የምትከፍለው ገንዘብ እንዴት እንደተዘረፈ ምርመራ እያደረጉ መሆኑ ታውቋል። ዝርፊያው ከተፈጸመና የባንክ ኃላፊው ላይ ድብደባ ከተፈጸመ በኋላ የአፍሪካ ልማት ባንክ ዓለም አቀፍ ሰራተኞቹን ከኢትዮጵያ አስወጥቶ ነበር። በወቅቱ ባንኩ ቅሬታውን ለመንግስት አቀርቦ የነበረ ሲሆን መንግስትም አስቸኳይ ማጣራት አድርጎ ውጤቱን ይፋ እንደሚያደርግ ገልጾ ነበር። ይህ አለመሆኑ ለባንኩ ሰራተኞች ከሀገር መውጣት ምክንያት ሆኖ ነበር። የአፍሪካ ልማት ባንክ ኢትዮጵያ ውስጥ የ308 ሚሊዮን ዶላር ዋጋ ያላቸው 8 ፕሮጀክቶች አሉት። በሌላ ዜና በእስራኤል ጥቃት ተገደሉ የተባሉት 3 የጦር መሪዎች በትናንትናው የኢራን የድል በዓል ላይ ተገኙ። በእስራኤል ጥቃት ተገደሉ የተባሉ 3 የኢራን ጦር መሪዎች የኢራን የድል በዓልን ከህዝብ ጋር ሲያከብሩ መታየታቸውን አናዶሉና የኢራን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። እስራኤል ከሰኔ 13 ጀምሮ የኢራን የጦር ጀነራሎችን መግደሏን ያስታወቀች ሲሆን 3ቱ የኢራን የጦር መሪዎች በትናንትናው ዕለት ኢራን የድል በዓሏን ስታከብር ከህዝቡ ጋር በመገኘት አክብረዋል ብለዋል ምንጮቹም። ከዚህ ውስጥ አንዱ የሆኑት የእስላማዊ አብዮታዊ ጥበቃ ኮርፕስ ቁድስ ኃይል አዛዥ ብርጋዴር ጀነራል እስማኤል ቃኒ በዓሉን ከህዝብ ጋር ማክበራቸውን የኢራቅ የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። በተመሳሳይ የወቅቱ የመከላከያ ሚኒስትርና የአየር ኃይል አዛዥ የነበሩት ብርጋዴር ጀነራል አዚዝ ናስዴህ በሰኔ ወር መጀመሪያ ላይ በመከላከያ ሚኒስቴር ላይ በተፈጸመ የአየር ጥቃት ተገድለዋል ተብለው የነበረ ቢሆንም በህይወት እንዳሉና አሁንም በስልጣን ላይ እንደሚገኙ ተስኒም የዜና ወኪል ዘግቧል። የአያቶላህ አሊ ኻሜኒ ከፍተኛ አማካሪና የደህንነት ዋና አማካሪ አድሚራል አሊ ቫማኒ እንደ አውሮፓውያን አቆጣጠር ሰኔ 13 2015 በእስራኤል የአየር ጥቃት መሞታቸው ከተነገሩት አንዱ የነበሩ ናቸው። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው ሰላም።